ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። ዛሬ ለፀጉራችን ዋው የምንወደውን አቮካዶ እስቲ ቆይ ከአቮካዶ ጋራ ዛሬ ምን እንጠቀም? ፀጉራችንን ልስልስልስ የሚያደርግ ፍፍት የሚያደርግልን የሚያወፍርልን አንድ አቮካዶ ነው ለኔ ፀጉር የምጠቀመው። እናንተም እንደ ፀጉራችሁ መጠን ቤተሰቦቼ እንግዲህ በላይክ ተባበሩ። ላይክ እስቲ ላይክ ማድረግ ገና ገባ ስትሉ ልመዱ። ስንት ነገር እየሰራሁላችሁ አይደል? ኢዚ እኮ ነው ላይክ ማድረግ። በቃ ከእናንተ የሚጠበቀው ያችን የላይኳን ባጥን ጠቅ አለቅ። ያው እንግዲህ ቤተሰቦቼ ላይቭ ስገባ የምትመጡ ምስክርነት እየሰማችሁ ነው። ይህንን የሽበቱን ትሪትመንት ማለት ነው። የሽበቱ ትሪትመንት ቤተሰቦቼ እንዳያመልጣችሁ። ዛሬ ደግሞ ከምን ጋር ነው የምንጠቀመው? ኦሊቬራ ሬት ማለት ነው። ሬት ቤተሰብ በጣም ቀላል ነው። እንግዲህ ሬት ፀጉር እንደሚያለሰልስ፣ የፊት ቆዳ እንደሚያለሰልስ፣ የፀጉራችን ውስጥ ቆዳ ጤነኛ እንደሚያደርግ ኢቭን ሳይንሱ ማረጋግጦታል። ተጠቀሙበት። ይሄ ባህላዊ መድኃኒት ብቻ አይደለም፣ የተረጋገጠ ነው። ሁላችሁም ተጠቀሙበት። ፊታችሁ የሚያሳክካችሁ፣ ፊታችሁ የሚሻክርባችሁ፣ ቆዳችሁ ሽፍ የሚልባችሁ ማታ ማታ መጀመሪያ በሳሙና ታጠቡና በንጹህ ቆዳ ላይ ይሄንን ኦሊቬራው ማለት ነው ቅብት አድርጉት። ለጊዜው ትንሽ ቆጥቆጥ የማድረግ ባህሪ ያለው መጥፎ ነገር አይደለም። ስለ ቆጠቆጣችሁ እንዳትታጠቡት፣ ይተዋል። የአንድ ደቂቃ ምናምን ናት፣ 1 ደቂቃ ማትሞላ ወዲያው ትተዋለች። ከዛ በኋላ ተዉት። ፊታችሁ ላይ ጠዋት ነው የምትታጠቡት። አቤት ቆዳ ሲያሳምር! በጣም ነው የሚያሳምረው። አዎ ቪዲዮ እንዳይረዝም ይሄንን በሙሉ ልጫው እመጣለሁ። አሁንም ኦሊቬራ የምትጠቀሙት እንደ ፀጉራችሁ መጠን ነው። እሺ ብዛቱን ማለት ነው። እና መጣ እስቲ ላይክ እና ሼር ሰብስክራይብ አድርጉ። ይሄው እንግዲህ አሁን ነው ስራ ያለው። እዚህ ጋር ኦሊቬራውን ጨምሬዋለሁ አይደል? በዚህ ላይ እንግዲህ ይኸውና የሽበቱ ዘይት ኤቭሪ ዊክ በፍጹም መቅረት የሌለበት የሽበቱ ዘይት ሙቅ ነው፣ ሞቅ ያለ ነው። የስ ሞቅ ያለ እመኑ፣ የሽበቱ ዘይት በቃ የተዋጣለት ማለት ነው። የሽበቱ ዘይት ማለት እኔ የተዋጣለት ብዬ ስም አወጣሁለት። ምን ትላላችሁ? ባለውለታዬ እውነት የሚገርም ውጤት እየታየበት ነው። ቆይ እላያችሁ ላይ ትር እንዳላረግባችሁ በቀደም አይቼዋለሁ። በጣም ነው የሚያስጠላው ሲጮህ። እኔ ፈጭቼው እመጣለሁ። ቀስ ብዬ ልጨምረው ብዬ ነው። ይሄ አቮካዶና እንትን ኦሊቬራው ማለት ነው። ልፍጣውና ልምጣ። እሺ ይኸውና አንድ አፍታ ነው ላም ያደረገልኝ ይሄ መፍጫ። ይሄ እኔ እንጃ፣ የምትፈልጉ ካላችሁ እንትን ይስነሳ ታርጌት በጣም የሚገርም ነው። ፍጥነቱና ላም ማድረጉ በጣም ስለገረመኝ ነው። ይኸውላችሁ ከፈለጋችሁት ቻርጅ ይደረግና በቻርጀር ልክ እንደ ፎን በቻርጅ ነው የሚሰራው። ግን ፍጥነቱ እና ላም ማደራረጉ በጣም ነው የሚገርመው ብታዩት። በቃ ይሄ ፀጉር ላይ ምንም የሚሰከሰክ ነገር አይኖረውም። ምንም ነገር እዚህ ውስጥ አድርጉ፣ ምንም ነገር ወዲያው ነው ላም የሚያደርገው። እኔ አሁን ሌሎች መፍጫዎች አሉ የምጠቀምባቸው ድሮ አይደለም፣ ይሄን የሚወዳደረው የለም። ካያችሁ ትልልቅ የካሮት የምናምን ይሄ ብራንድ እነሱ አያውቁኝም፣ ማስተዋወቂያ አይደለም፣ ግን በጣም ምርጥ ነው። ከፈለጋችሁት የሽበቱ ዘይት እዩት። ከላይ ቅድም ላይቭ ላይ ስገባ አሳይቻችኋለሁ። ስጨምር አይደለ
ምን አደረግኩት መሰላችሁ? እኔ እንደዚህ ልውስ አደረግኩትና ቅድም ማለት ነው በደንብ እንደዚህ ለወስኩትና ውሃ ፈላውና ውሃውን አውጥቼ ከእሳት እዛ ውስጥ ቁጭ አደረግኩት። ቁጭ ሳደርገው ጥልል አለልኝ። አሁን መልሼ ለወስኩት እንጂ ጥልል አለና ድፍድፉ ከታች ዘይቱ ከላይ ኢዝሊ ባንዴ ነው የሚጠለው ለደግነቱ። እና ቤተሰብ አሁንም ጥያቄ የማየው ድፍድፉን አብረን ብንፈጨውስ የሚል ነው። አደራ አንደኛ እዚህ ውስጥ አብረን ብንፈጨው ሊፈጭ ይችላል። ኦፍኮርስ ግን ላስቲክ ታውቃላችሁ አይደለ? ላስቲክ ወይም ማስቲካ አኛኝ የምታደርጉት ማስቲካ ፀጉራችሁ ላይ ሲጣበቅ እንዴት ነው እንደሱ ይጣበቅባችኋል። ለዛ ነው እንዳትጠቀሙት ያልኳችሁ። ስለበረስኩት እንደዚህ ስለደበላለኩት ያው የግድ ላጥልለው፣ በማጥለያ ላጥልለው። የፕ አያችሁት? አደራ ግን ይሄ የሽበቱ ዘይት ሽታው ረበሸኝ የምትሉ ሰዎች እኔ በሰላም አይመስለኝም። እኔ ከዚህ ይልቅ ቅቤ ይረብሸኛል። ይሄ ምን ይረብሻል? ምንም ነገር አይረብሽም። ለሽታ ማለት ነው። በጣም ደስ የሚል ሽታ ነው ያለው። ነጭ ሽንኩርቱ ረበሸን ለምትሉ ሰዎች እንደ እንትን እያያችሁ እናንተ መጠኑን ማለት ነው እያያችሁ እንደዚህ ያርጋችሁ። ውሃ እንዳይሆን ይሄ በጣም ቀጥኖ እንዳያስቸግራችሁ ስትቀቡ ይሄ መጠነኛ ነው በቃ። አሁን ይሄን ብታምኑ ባታምኑ አይደፋም፣ ወደዚህ ይገለበጣል። እዩት፣ ጥቅልል ብሎ የሚገለበጠው ለመስራችሁ እንደ ማስቲካ ነው። ሙጫ በሉት እንደዚህ እዩት። ቆይ ላሳያችሁ ጠጋ አድርጌ ይሄን እንዴት ላድርገው። ይሄ እዩት፣ ማንኪያው ላይ እንዴት እንደሚጣበቅ አያችሁት? ይሄንን ፀጉራችሁ ላይ ቢጣበቅ እንዴት ነው የምታላቅቁት ነው። እሱን ለማላቀቅ ምን እንደምታደርጉት 10 ትታጠቡታላችሁ። የፀጉራችሁን የተፈጥሮ ወዝ ታስጠፋላችሁ አንደኛ። ከዛ በኋላ የተረፈውን ደግሞ በማበጠሪያ እናስወጣ ብላችሁ ስታበጥሩት፣ በተለይ ሲታጠብ ፀጉር ትንሽ አቅሙ ዊክ ነገር የሆነ የለ ውሃ ሲነካው ፀጉራችን ትንሽ ዊክ ይሆናል። ታውቃላችሁ፣ በቀላሉ ነው ብጥስጥስ የሚለው። እሱን ስትታገሉ ፀጉራችሁን ብጥስጥስ ነው የምታደርጉት። አደራ ፀጉራችን ወዘና እንዲኖረው ፀጉራችን እንዳይሰባበር ስለሚያግዘን በገዛ እጃችን ደግሞ ይሄንን ጨምረን አተላውን ድፍድፉን ጨምረን ድፍድፉን ውስጡን ጨምረን ተቀብተን አጣብቀን ፀጉራችን እንዳንነቃቀል እና እንገናኝ እዛ የምቀባበት ቦታ። በደንብ ለውሱት። እሺ ዘይቱን ይኸውና በደንብ ቀላቅየዋለሁ። በደንብ እጄ ንጹህ ነው፣ ግን በማንኪያው በደንብ አድርጌ እንደዚህ መታሁት። ስመታው ከዘይቱ ጋር በደንብ ተቀላቀለልኝ። ይሄ ማለት እንግዲህ ዘ ቤስ ፉድ ለፀጉራችን። በስማ እንዲህ ይሄማ እንደኔ አይነት ጠንካራ ፀጉር ያላችሁ በተለይ ልስልስ ነው የሚያደርገው። ልስልስ ሰምታችኋል። በየሳምንቱ ፕሊስ ላይቭ ስገባ እየደወላችሁ ምስክርነታችሁን ስጡ ፕሊስ። ዛሬም ሰምታችኋል። በላይቭ ላይ ሆኜ አንድ እህታችን ደውላ ምስክርነት ሰጥታለች። ስለዚህ ስለ ሽበቱ ዘይት ማለት ነው፣ ምን ያህል ፀጉሯን እንደለወጠው ማለት ነው። ምን ያህል ፀጉሯ ተበላሽቶ እንደነበረ፣ ሕክምና እስከመሄድ ደረጃ ደርሳ እንደነበረ፣ በጣም ቆርጣው ሁሉ ሰምታችኋል። የነበራችሁ ሰምታችኋል። ላይቭ ላይ የነበራችሁ ማለት ነው። እህቴ ፍሮም ዲሲ ዋሽንግተን ዲሲ አካባቢ የምትኖር እህቴ ተመልካቼ፣ ስለ ምስክርነትሽ በጣም አመሰግናለሁ። በጣም እና ሁላችሁም ላይቭ ስገባ እየደወላችሁ ለውጣችሁን ብትናገሩ በጣም ደስ ይለኛል። እኔ ለውጤን እንግዲህ ከመናገር ይልቅ ማየት ማመን ነው ይባል የለ። እዩት ምን ያህል
የሁለት ሰው ሸክም እንደሆነ ፀጉሬ እዩት። እውነት በሳምንት መታጠብ እስከሚሰለች ድረስ ነው ፀጉሬ በዛው። ለምን ታይም አሁን እናንተ ባዶ ቢሆን ፀጉር አንድ አፍታ ይታጠባል፣ አንድ አፍታ ይደርቃል አይደል? እንደዚህ ግን ብዙ ሲሆን ከመሆን ታይም እኮ የሚወስደው እናንተ። እኔ ደግሞ ታውቃላችሁ ታይሜን ወስጄ ቀስ ብዬ እሽት ታርጌ ውስጥ ውስጡን ክፍል እያረጋችሁ እሸት እንደዚህ። አቤት እዚህ ጋር ይሄ የሚሰባበርብን እዚህ ላይ ኮምፕሌን ይሄ የፊታችን ፀጉር እዚህ ጋር አቤት። ፕሊስ ተጠቀሙት ፕሊስ። እኔ የፀጉሬን ለውጥ ሳይ እና ቪዲዮዬን ደግሞ ተመልሼ ሳየው ለካስ እንደዚህ እየሰራሁ ነው የኔን ፀጉር እንደዚህ የለወጥኩት እላለሁ። እናንተም ትለውጡታላችሁ። ጫፍጫፉን መቆረጥ አትርሱ። እኔ በቀደም በደንብ ነው የቆረጥኩት። ዩካንቴል አይደለም፣ በደንብ ነው ጫፍጫፉን የቆረጥኩት። በ3 ወር አንዴ ወይ በ4 ወር አንዴ ጫፍጫፉን መቁረጥ ጥሩ ነው። ጫፉ ችርችም ማለት አለበት። በተለይ እንትን ስታረጉት ኢቭን ምንድነው ስሙ ፍሪዝን ብታረጉት ስትሬትን ብታረጉት ጫፉ ሹል ከሆነ ስለማያምር አቤት እንዴት ደስ እንደሚል ልነግራችሁ አልችልም። ከዛ ደግሞ ወደ ውስጥ ገብተን እንደዚህ ያቅተናል እንዴ ለራሳችን ሴቶች። አሁን እኔ እየሰራው ራሱ እስቲ ከኔ ጋር እንዴት ደስ እንደሚል ልነግራችሁ አልችልም። አሁን ደግሞ ይሄንን እዚህ ያልተዳረሰውን ጫፉን እንደ ቅባት እያደረግን ይሄ እኮ ቤተሰብ ይሄ የቆየው ፀጉር ይሄ አዲስ ፀጉር ነው ታውቃላችሁ። በጣም ይፈልጋል። በጣም ነው የሚፈልገው። እሺ ድርቅ ነው የሚለው መጠጥ መስታወት እኮ ስለማይ ወደዛ የምዞርባችሁ ይቅርታ። እሺ ሁሉ ቦታ ለማዳረስ ፈልጌ ማለት ነው። እዚህ ስር ጥግ ጥጉ ታች ተመቷል። አሁን ነው ማሸት። አሁን በደንብ እሹት። ይሄ እኮ በእናታችሁ ፀጉራችን እኛ ይመስለናል ለፀጉራችን ብቻ አይደለም፣ ለስኪኑ ይሄ ቆዳው ፀጉራችን ላይ ያለው ከውስጥ ያለው ይሄ ቆዳው አለ ለሱ ለብሬናችን ለጭንቅላታችን ሪላክስ ነው የሚያደርገው። ጠቅላላ ለባዲያችን ሁሉ ጥሩ እንቅልፍ እንድንተኛ ሁሉ ያግዘናል። ብለድ ሰርኩሌት እንዲያደርግ ያግዛል። ምን ብዬ ልንገራችሁ? ይሄ የሽበቱ ዘይት እንደዚህ ሽት ስታደርጉት ሲበላችሁ ጥሩ ነው። እሺ እንደዚህ ስታሹት ሲያሳክካችሁ በጥፍር ሳይሆን በጣት በጥፍር እንዳታቆስሉት። እሺ በጣታችሁ እና ይሄንን ቤተሰቦቼ 3 ሰዓት አቆየዋለሁ። ከፈለጋችሁ 2 ሰዓትን ማቆየት ትችላላችሁ፣ ጊዜ ከሌላችሁ ግን ማክሲመም 3 ሰዓት። ለምን እንዳይዘፈዘፍ ሁሌ እነግራቸዋለሁ አይደል? እንዳይዘፈዘፍ
እርጥበት ስላለው ፀጉር ላይ እርጥበት ያለው ነገር ብዙ መቆየት የለበት። የሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እመጣለሁ። እንደዚህ ካረጋችሁት በኋላ ብትፈልጉ አንድ አስይዛችሁ በላስቲክ መጠቅለል ነው። እኔ በብዛት ጊዜ እንደዚህ ሳረግ እንደኔ አይነት ወፍራም ፀጉር ያላችሁ እንዲህ ብትሰሩት በኋላ ላይ እንትን እንዳይያይዝባችሁ፣ ለምሳሌ ታንግል አድርጎ ስትታጠቡት እንዳያስቸግራችሁ እንደዚህ ብትሰሩት ይመረጣል። እሺ፣ ለስላሳ ፀጉር የሆነ ዝም ብሎ ወደኋላ አንድም እንደዚህ ብታስይዙት ችግር የለም። እንደኔ አይነት ግን ወፍራም ጠንካራ ፀጉር ያላችሁ እንደዚህ ቢሆን ይመረጣል። እኔ ሞክሬው ነው። እሺ፣ እና በሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እመጣለሁ። ቤተሰቦቼ ሁላችሁም ላይቭ ስትሪም ላይ እየመጣችሁ የምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ወዳችኋለሁ። ባይ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አዲስ የምትመጡ ደግሞ ቤተሰቦቼ ፕሊስ ሰብስክራይብ ማድረግም አትርሱ። ሁላችሁንም ወዳችኋለሁ።